ከተወሰኑ ወራቶች በኋላ የሚመጣውን ሐጅ የሐጅ ሚኒስቴራችን ወይም የሐጅ ተጠሪው መጅሊሳችን የዑለማ ምክር ቤቱ ባስተላለፈው መልእክት ዛሬ በኢትዮጵያ በሙሉ ባሉ መሳጅዶች ስለ ሐጅ ኹጥባ እንዲደረግ መልእክት አስተላልፏል። ያው ተግባራዊ የሚያደርገው ያደርጋል፣ ያልሰማው ደግሞ በመሰለውና ህዝቡን ጁሙዓ ለመስገድ ኹጥባውን ለማድመጥ የመጣውን ሰው ይመጥናል ያለውን መልእክት ያስተላልፋል። ነገር ግን ወጥነት እንዲኖረው የሀይአቱ ኪባር ዑለማ የዑለማ ጉባኤ ባስተላለፈው መልእክት መሆኑ ይመረጣልና እኛም መልእክታችንን እናስተላልፋለን። ሸዋል ላይ ዙልቃዕዳ ላይ ስለ ሐጅ ኹጥባ ብናደርግ ጊዜው ካለፈ በኋላ ነው። ያን ጊዜ ደግሞ የሄዱት ሙስሊሞች የተመዘገቡት ሙስሊሞች በምን አይነት መልኩ ሐጃቸውን ማከናወን ማድረግ ይችላሉ የሚለውን መልእክት ነው የምናስተላልፈው። አሁን ግን መመዝገብ የፈለገ ሰው የዘንድሮውን ዓመት ሐጅ ማድረግ የፈለገ ሰው መልእክቱን ሰምቶ ጊዜውን አውቆ ዐላ ዒልሚን ወየቂን በእርግጠኝነት ሆኖ ወበሲረቲን ወበይነቲን ሚን አምሪሂ ሆኖ እንዲገባበትና ጊዜው አለፈኝ እንዳይል ቀድሞ ማስጠንቀቂያና ቀድሞ መልእክት ማስረዳት ወይም ማድረስ ነው። እንደምታውቁት ሐጅ በእስልምና ትልቅ ቦታ የተሰጠው ሩክኑ ሚን አርካኒል ኢስላም ከእስልምና ማዕዘናቶች አንዱ ማዕዘን ነው። ማንኛውም ሙስሊም ከሚያውቃቸው ከእስልምና ህግጋቶች አንዱ ነው። ሐጅን የካደ ሰው ከእስልምና ይወጣል። ሐጅ ትልቅ ፈዳኢል ተሰጥቶታል። አላህም አዟል፣ ወሊላሂ ዐለ ናሲ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ ዛደን ወራሒላ። ስንቁንና መጓጓዣውን ትራንስፖርቱን የቻለ ሰው ሐጅ ማድረግ ግዴታ መሆኑን አላህ በዚች አያ ቁልጭ አድርጎ አስቀምጧል። የነቢዩላህ ኢብራሂምም ጥሪ ነው። ወአዚን الناس بالحج يأتوك رجالا وعلى كل ضامر استلالف ملكت بلو أوج بلو أزواجه النبي الله إبراهيم من كل فج عميق كرقبته وتشلو يمتقالنا أيها الناس حجوا بله ملكت استلالف تبلو يا نبي الله إبراهيم ترنوا